በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥር 16 በዚች ቀን የስሙ ትርጉም የእግዚአብሔር ወዳጅ የሆነ የከበረ ፊላታዎስ በሰማዕትነት ሞተ። ይህም ቅዱስ ከአንጾኪያ ሀገር ሰዎች ወገን ነው። ወላጆቹም መረግድ የሚባል ላም ያመልኩ ነበር። የተፈተገና የበሰለ በሰሊጥ ቅባትና በማር የተለወሰ ስንዴ ይመግቡታል። ሁልጊዜ 3 ጊዜ የተወደደ የሽቶ ቅባት ይቀቡታል። የወይን ጠጅም ያጠጡታል። ለክረምትና ለበጋም ማደሪያ አለው። በአንገቱም የወርቅ ዛንጅርና ድሪ አለ። ይህ ቅዱስ ፊላታዎስም መልኩ እጅግ የሚያምር ነበር። 10 ዓመትም በሆነው ጊዜ ለዚያ በሬ ይሰግድ ዘንድ ወላጆቹ ተናገሩት። ሕፃን ፊላታዎስም ቃላቸውን አልሰማም። እነርሱም እርሱን ስለሚወዱት ልቡን ሊያሳዝኑት ስላልፈለጉ አላስገደዱትም። የከበረ ፊላታዎስም ያን ጊዜ ጌታችንን ኢየሱስ ክርስቶስን አያውቀውም ነበረ። ፀሐይም አምላክ ይመስለው ነበረ። በፀሐይም ፊት ቆሞ እንዲህ አለ፣ አንተ ፀሐይ አምላክ ከሆንክ ታስረዳኝ ዘንድ እለምንሃለሁ አለው። በዚያንም ጊዜ ከወደ ላይ እንዲህ የሚል ቃል ወደ እርሱ መጣ። እኔ አንተ ልታውቀውና ስለከበረ ስሙ ደም ይፈስ ዘንድ ያለ አምላክ አይደለሁም። ሕፃነ ፊላታዎስም ይህን በሰማ ጊዜ ልቡ ጸና። ዳግመኛም በዚያች ሰዓት ወደ እርሱ መልአክ ተላከ። እርሱም የአምላክን ምስጢር አስረዳው፣ የሚነግረውን የሚያስተውል ዘንድ ልቡናውን ከፈተለት። ከዓለም ፍጥረት ጀምሮ የክብር ባለቤት መድኃኒታችን ክርስቶስ ሰው እስከሆነበት ድረስ የሆነውን ይነግረው ጀመረ። በልቡናውም እጅግ ደስ አለው። ከዚያችም ዕለት ወዲህ ሁልጊዜ አብዝቶ የሚጾምና የሚጸልይ ሆነ። ከብቻው እንጀራና ጨው በቀር አይበላም። ለድሆችና ለምስኪኖችም ምጽዋት ይሰጣል። ከዓመት በኋላ ወላጆቹ አሰቡ። ለልጃቸው ባልንጀሮች ምሳ አዘጋጁ። ሳይበሉና ሳይጠጡ አስቀድሞ ልጃቸው ፊላታዎስ ለዚያ በሬ ዕጣን እንዲያሳርግ ፈለጉ። ሕፃኑ ፊላታዎስም በበሬው ፊት ቆሞ ሰዎች የሚያመልኩ አንተ በእውነት አምላክ ነህን? አለው። ያን ጊዜ ከበሬው እንዲህ የሚል ቃል ወጣ፣ እኔ አምላክ አይደለሁም፣ ሰይጣን በእኔ ላይ አድሮ ሰዎችን እንዳስት አደረገኝ እንጂ። ይህንንም ብሎ ያ በሬ ተነስቶ የቅዱስ ፊላታዎስን ወላጆች በቀንዶቹ ወግቶ ገደላቸው። ፊላታዎስም ያንን በሬ ይገድሉት ዘንድ አመድ እስከሚሆንም በእሳት አቃጥለው በነፋስ ይበትኑት ዘንድ አገልጋዮቹን አዘዛቸው። እርሳቸውም እንዳዘዛቸው አደረጉ። የወላጆቹን በድኖቻቸው ወድቀው ነበረ። እግዚአብሔርም ጸጋውን አሳድሮበታልና ቅዱስ ፊላታዎስ በወላጆቹ በድኖች ላይ ጸለየ። ነፍሳቸውም ተመልሳ በዚያን ጊዜ የተነሱ፣ በሲኦልም ካዩት ስቃይ ነገሩት። ከዚህም በኋላ ቅዱስ ፊላታዎስና ወላጆቹ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን ተጠመቁ። ሀብተ ፈውስም ተሰጥቶት በጸሎቱ በሽተኞችን የሚፈውስ ሆነ። ወሬውን በንጉሥ ዲዮቅልጥያኖስ ዘንድ ተሰማ። መልእክተኞችንም ልኮ ወደ እርሱ አስቀረበውና ለአጵሎን ዕጣን ያሳረግ ዘንድ አዘዘው። ብዙ ቃል ኪዳንም ገባለት። ባልሰማውም ጊዜ በየአይነቱ በሆነ ስቃይ ያሰቃዩት ዘንድ አዘዘ። በአለንጋዎች ገረፉት። በሆዱም ላይ የሚከብዱ ደንጊያዎችን አደረጉ። እርሱ ግን በክብር ባለቤት ጌታ ኢየሱስ ክርስቶስ ኃይል የጸና ነው። ከዚህም በኋላ ንጉሡንና የረከሱ አማልክቶችን ሊረግማቸው ጀመረ። ንጉሡም አፉን ይመቱት ዘንድ ምላሱንም ይቆርጡ ጥርሶቹንም ይሰብሩ ዘንድ አዘዘ። ጌታችንም ያለ ጥፋት ጤነኛ አደረገው። ከዚህም በኋላ ንጉሡ ይሸነግለው ዘንድ መልካም ቃል ሊናገረው ጀመረ። የከበረ ፊላታዎስ ግን ሲዘበትበት ለጣዖቶቹ እንደሚሰዋ ቃል ገባለት። ንጉሡም እውነት ስለመሰለው ደስ አለው። አጵሎንንና አገልጋዮቹን ለጣዖት የሚገዙትንም ሁሉንም እንዲያመጧቸው አዘዘ። ዳግመኛም በከተማ ውስጥ አዋጅ ነጋሪ ይዞር ዘንድ አዘዘ፣ እንዲህ እያለ ሁላችሁ አሕዛብ ኑ፣ ፊላታዎስ ለአማልክት ሲሰዋ ታዩ ዘንድ። አሕዛብም ሁሉ ወደ ፍርድ አደባባይ ተሰበሰቡ። ጣዖታቱንም በጎዳና ውስጥ ሲያመጧቸው የከበረ ፊላታዎስ የክብር ባለቤት ጌታችንን ኢየሱስ ክርስቶስን ጣዖታቱንና አገልጋዮቻቸውን ጣዖት አምላኪዎችንም ሁሉንም ምድር አፏን ከፍታ ትውጣቸው ዘንድ ለመነው። ዋጠቻቸውም። በአደባባዩም ውስጥ ታላቅ ጩኸትና ሽብር ሆነ። ይህንን ድንቅ ሥራ አይተው ብዙዎች በክብር ባለቤት ጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ተቆጥቶ ራሳቸውን በሰይፍ እንዲቆርጡ አዘዘ። ቆረጧቸውም። የሰማዕትነት አክሊልንም ተቀብለው ወደ ዘላለም ሕይወት ገቡ። የከበረ ፊላታዎስንም ማሰቃየቱን ንጉሡ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘና ቆረጡት። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለ። ለእግዚአብሔርም ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሚን። በዚችም ቀን የከበረ አባት ተጋዳይ የሆነ ጰላዲዮስ አረፈ። ይህም ቅዱስ ከዋሻው ሳይወጣ የሴቶችን ፊት ሳያይ 50 ዓመት ኖረ። ድንቆች ተአምራቶችን የማድረግና
የትንቢት መናገር ሀብት ተሰጠው። ዜናውን በቦታው ሁሉ ተሰማ። በምስር አገር አንድ ነጋዴ ነበረ። ይነግድም ዘንድ በመርከብ ተጭኖ ሄደ። ማዕበልም ተነስቶበት ለመስጠም ደረሰ። በአባ ጰላዲዮስ ጸሎት ተማጽኛለሁ፣ ከሞት ከዳንኩ 100 የወርቅ ዲናር ለእርሱ እሰጣለሁ ብሎ ጮኸ። በዚያንም ጊዜ በመስቀሉ መርከቡን ሲቀዝፍ አባ ጰላዲዮስን አየው፣ ወደ ወደብም አደረሰው። ከዚህም በኋላ ወደ አገር ውስጥ በደረሰ ጊዜ ያ ነጋዴ ፈረስ ተከራይቶ ያንን 100 የወርቅ ዲናር ይዞ ወደ አባ ጰላዲዮስ ሄደ። በመሸም ጊዜ በአንዲት ሀገር በእንግዳ ማደሪያ ውስጥ አደረ። በዚያም ሞሪት የሚባል ሰው አግኝቶ በልቡ ያለውን ሁሉ ምስጢሩን ነገረው። ሞሪትም እኔ ቦታውን አውቀዋለሁና ወደ እርሱ አደርሰሃለሁ አለው። በማግስቱም ሁለቱም ወደ አባ ጰላዲዮስ ሄዱ። በደረሱም ጊዜ ሰላምታ ሰጡት። ነጋዴውም ያን ያመጣውን ወርቅ ሰጠው። አባ ጰላዲዮስም አይቶ ባረከው፣ እንዲህም አለው፣ ወደዚህ ወርቅ ፍላጎት የለኝም፣ ነገር ግን በእግዚአብሔር ፊት ጠቃሚ እንዲሆን ሂደህ ለድሆችና ለችግረኞች በትነው አለው። ነጋዴው ግን ይቀበለው ዘንድ ከእግሩ ስር ወድቆ ማለደው። ጥቂትም ወሰደለትና እንዲህ አለው፣ ለበረከት ይህን ተቀብያለሁ፣ የቀረውን እንዳዘዝሁ አድርገው አለው። ነጋዴውም ወርቁን ይዞ ተመለሰ። ከተራራውም ወርዶ ከወንዝ ደረሰ። በዚያንም ጊዜ ሰይጣን በሞሪት ልብ አደረና ገንዘቡን ሊወስድ ወደደ። በአደገኝነትም በላዩ ተወርውሮ ገደለው። በሌሊትም በድኑን ተሸክሞ ወስዶ ከአባ ጰላዲዮስ ደጅ ጣለው። በማግስቱም ወደ አገረ ገዢ ሄዶ ስለሟቹ ነገረው። መኮንኑም ወደዚያ በደረሰ ጊዜ አባ ጰላዲዮስን ይዞ ጽኑ እስራትን አሰረውና ስለ ሞተው ሰው ሊመረምረው ጀመረ። እርሱም ምን ያልገደልኩም አለው። ወደ ሞተውም ቀርቦ ቃሬዛውን ይዞ ረጅም ጸሎትን ጸለየ። በድን ሆይ ማን እንደገደለ ተነስተህ ትናገር ዘንድ በእግዚአብሔር ስም አዝሃለሁ አለ። ወዲያውኑ የሞተው ተነስቶ ስለ ገንዘቡ ሞሪት እንደገደለው ተናገረ። መኮንኑም ይህን ድንቅ ተአምር ባየ ጊዜ ደነገጠ። ለአባ ጰላዲዮስም ሰገደለት። በላዩም ክፉ ስላደረገ ተጸጸተ። ሞሪትንም ሊገድለው ወደደ። አባ ጰላዲዮስም አስተወው። ከብዙ ተጋድሎም በኋላ እግዚአብሔርን ደስ አሰኝቶ አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት የቅዱስ ፊላታዎስ ማህበር የሆኑ 10,503 መኳንንቶችን በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት ደግሞ የቅዱስ ቂርቆስ ማህበር የሆኑ 11,004 ሰራዊት በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በዚችም ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 48ኛ ነው። ይህ አባት ከታናሽነቱ በአስቄጥስ ገዳም በአባ መቃርስ ቤተ ክርስቲያን ውስጥ መንኩሶ ፍጹም ተጋድሎን ተጋደለ። በጾም በጸሎት በመትጋት የተጠመደ ሆነ። በእግዚአብሔርም ተመርጦ በሰማዕቱ ቅዱስ ሚናስ ቤተ ክርስቲያን ሊቀ ጳጳሳት አባ ሚካኤል ቅስና ሾመው። የቤተ ክርስቲያኑንም ገንዘብ ሁሉ ምድሩንም በውስጧ የሚገባውን መባና ስዕለቱንም አስረከቡት። መልካም አስተዳደርን እያስተዳደረ በሰላም በፍቅርም አገለገለ። ከእርሱ አስቀድሞ የነበረ ሊቀ ጳጳሳት አባ ሚናስ ባረፈ ጊዜ የሚሾሙትን ሊቀ ጳጳሳት ይመርጡ ዘንድ ኤጲስቆጶሳቱና መምህራኑ ተሰበሰቡ። ብዙዎችንም መርጠው ስማቸውን በክርታስ ጻፉ። አንድ ጻድቅ ሰውም በሰማዕት ቅዱስ ሚናስ ቤተ ክርስቲያን የተሾመውን ቀሲስ ዮሐንስን ለምን ረሳችሁት? አላቸው። ሁሉም በእውነት ለእርሱች ሹመት እርሱ የተገባ ነው አሉ። ከዚህም በኋላ ስሙን በክርታስ ጽፈው ከእነዚያ ጋር ቀላቀሉት። በመሠዊያው ላይ አድርገው 3 ቀኖች ሲጸልዩና ሲቀድሱ ኖሩ። ከዚህም በኋላ ሕፃን አምጥተው አንዷን ክርታስ እንዲያነሳ አዘዙትና በውስጧ የዚህ ቅዱስ ስም ያለባትን አነሳ። አይተውም መልሰው ከክርታሶች ጋር ቀላቀሏት። ሌላ ሕፃንም አመጡና እርሱም ያችን ክርታስ ደግሞ አነሳት። አይተው እንደ ቀድሞ መልሰው ቀላቀሏት። 3ኛም ሕፃን አመጡ። እርሱም የዚህ አባት ዮሐንስ ስም ያለባትን ያችን ክርታስ አነሳ። እግዚአብሔርም እንደመረጠው ተረዱ። ከዚህም በኋላ ያለ ውዴታው ይዞ በእስክንድርያ ሀገር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ እንደ ሐዋርያት አጠባበቅ መንጋዎቹን ጠበቀ። ወደ እግዚአብሔርም የሚያደርሱ መጻሕፍቶቹን ያነብላቸው ነበር። በበጎ ስራና በቀናች ሃይማኖት የሚያጸናቸው ሆነ። ችግር ላለበት ሰው ሁሉ አብዝቶ የሚራራና የሚመጸውት ሆነ። በዘመኑም 1 መስፈሪያ ስንዴ ዋጋው 2 የወርቅ ዲናር እስኪሆን በግብፅ አገር ታላቅ ረሃብ ሆነ። ድሆችና ችግረኞች ከሕዝቡም ውስጥ ብዙዎች ወደ ቤቱ ደጃፍ ይሰበሰቡ ነበር። ረዳቱ ማርቆስንም በአብያተ ክርስቲያናት ገንዘብ ላይ ሁሉ ሾመው። ጌታችንም ከሰዎች ላይ ቁጣውን እስከ አራቀ ድረስ ለችግረኞች ሁሉ በጠዋትና በማታ
የሚሰጣቸው ሆነ። ስለዚህም ይህ አባት ዮሐንስ መሐሪ ተብሎ ተጠራ። ከዚህም በኋላ ይህ አባት አብያተ ክርስቲያናትን ሠራ፣ በጌጥ ሁሉ አስጌጣቸው። ዕረፍቱም በቀረበ ጊዜ ለካህናቱ የሚያርፍባትን ቀን ነገራቸው፣ እንዲህም አላቸው፦ እኔ ጥር 16 ቀን ተወለድኩ። በዚችም ቀን ሊቀ ጵጵስና ተሾምኩ። ደግሞ በዚች ቀን አርፋለሁ። ይህንንም ሲላቸው ኤጲስቆጶሳቱ አለቀሱና አባታችን ሆይ ከአንተ በኋላ ሊቀ ጵጵስና የሚሾም ማን ነው አሉት። እርሱም ረዳቴ ቀሲስ ማርቆስ ነው፣ የክብር ባለቤት ጌታችን ለዚህ ሹመት መርጦታልና አላቸው። በሹመቱ 23 ዓመት ከኖረ በኋላ ጥር 16 ቀን አረፈ። በዘመኑም በእስክንድርያ ሊቀ ጵጵስና በግፍ የተሾመው ዳዊት ሞተ። ዳግመኛም ከእርሱ አስቀድሞ የነበረው በእስር ቤት 10 ዓመት ከኖረ በኋላ ሌላ ጊዮርጊስ የተባለ ተሾመ። ይህም አባት አባ ዮሐንስ በተሾመ ጊዜ ስለ ቀናች ሃይማኖት መልእክትን ጻፈ። ጊዮርጊስም ባረፈ ጊዜ በእርሱ ፈንታ ስሙ ኪራኮስ የሚባል ጻድቅ ሰው ተሾመ። መልእክትንም ጽፎ ወደ አባ ዮሐንስ ላከ። እርሱም ደስ ተሰኘበት። የመልእክቱንም መልስ ጽፎ ላከለት። ለእግዚአብሔርም ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚህችም ዕለት አምድ ከሚባል አገር የሶርያው ሊቅ ዳንኤል አረፈ። የዚህም ቅዱስ አባቱ በወርቅና በብር ባለጸጋ የሆነ ነው። አባቱም በሞተ ጊዜ የሀገረ አምድ ጳጳስ አባ ዲዮናስዮስ ይህን ቅዱስ አሳደገው፣ የቤተ ክርስቲያንንም ትምህርት አስተማረው። ከዚህም በኋላ ዲቁና ቅስና ሾመው፣ የምንኩስና ልብስንም አለበሰው። ሀብተ ፈውስም እስከተሰጠው ድረስ ከሰንበት እስከ ሰንበት ሳይበላ በጾም ጸሎት ጸንቶ ኖረ። ከዚህም በኋላ የሴቶችን ፊት እንዳያይ ፈጽሞ ስዕለት አደረገ። እናቱም ወሬውን በሰማች ጊዜ ወደ እርሱ መጣች፣ ታየውም ዘንድ ላከችበት። እርሱም የሴቶችን ፊት እንዳላይ ስዕለትን ተስያለሁ አላት። እርሷም እኔ እናትህ አይደለሁምን? እንዴት እንደ ሌሎች ሴቶች ታስመስለኛለህ? አለችው። እምቢ ባላትም ጊዜ ክንብንቧን ገልጣ 2 ሴቶች አንድ ልብስ ለብሰው እያዩ ሲጠቃቀሱብህ እግዚአብሔር ያሳየኝ ብላ ረገመችው። ከጥቂት ቀንም በኋላ አንድ ምዕመን ሰው ለሊቅ ዳንኤል 300 የወርቅ ዲናር ወሰደለት። በማታም ጊዜ ከሊቅ ዳንኤል ደጃፍ ሲደርስ ከእርሱ ጋር ያለ ወዳጁ ስለ ገንዘብ ፍቅር በላዩ ተነስቶ ገደለው። ስለ ሟቹም የአምድ ንጉሥ በሰማ ጊዜ አባ ዳንኤልን ያቀርቡት ዘንድ አዘዘ። በውሽባ ቤት ያሉ 2 ሴቶች የአባ ዳንኤልን መምጣት ወሬ በሰሙ ጊዜ ከችኮላቸው ብዛት የተነሳ ያዩት ዘንድ አንድ ልብስ ለብሰው ወጡ። አባ ዳንኤልም እናቱ የተናገረችው ስለደረሰበት ፈገግ ብሎ ሳቀ። ንጉሡም ስለሞተው ሰው አባ ዳንኤልን በመረመረው ጊዜ እኔ አልገደልሁትም፣ ነገር ግን የገደለውን ራሱ ይናገር አለ። በዚያንም ጊዜ ሟቹ በአባ ዳንኤል ጸሎት ተነስቶ ገዳዩን ተናገረ። ይህንንም ድንቅ ተአምር ንጉሡና ሕዝቡ ሁሉ አይተው በአባ ዳንኤል ፊት ሰገዱ። በቅዱሳኑ ላይ ድንቅ ሥራ የሚሠራ እግዚአብሔርንም አመሰገኑት። ከዚህም በኋላ ለአባ ዳንኤል እጅ መንሻ ንጉሡ ብዙ ወርቅን አመጣ። አባ ዳንኤልም ከእርሱ መቀበልን እምቢ ባለ ጊዜ ንጉሥ ገዳምን ሠራለትና ብዙ መነኮሳት ተሰበሰቡ። ወደ መልካም ሽምግልናም በደረሰ ጊዜ ጥቂት ታመመና በሰላም አረፈ። በረከቱም ከእኛ ጋር ትኑር። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።